ታምራት አምልጫለሁ ብሎ ለአበበን ቴክስ ጻፈለት። ድረስልኝ እኔ ከነልውልን ምናምን አምልጫለሁ፣ ስለዚህ እጄ ላይ ብር ምንም ነገር የለም ድረስልኝ ብሎ ቴክስ ጽፎለት ነበር። አበበም ደግሞ ወዳውንም ያው ታምራት ሌላ ነገር እንዳይጽፍ ከነልውል ክሩሞችና ከነልውል አንድ ላይ ቁጭ ብሎ ነው ይሄ ነገር የጻፈው የነበረው። ስለዚህ አበበም ደግሞ ወዳውን ነው መልስ የመለስለት። እርግጠኛ ነህ ወይ ከነልውል አምልጠህ ወጥተሃል ወይ? ከነሱ ካመለጥ ከኔ አለ። ስለዚህ ውድ ቤተሰቦቼ አውቆ ይሄ ድርጊት ያደረጉት ልውልና የልውል ክሩሞች ከታምራት ጋር ተመካክረው ነበረ። ምክንያቱም ይሄ ዘዴ የተጠቀሙትን አበበን ለመያዝ ነበር። አበበን ለመያዝ ስለፈለጉ ነው ቪዲዮ ላይ ታምራት አምልጠዋል ትሎ ድረስ ያሉ ተነበረው በዛ ሰዓት። ምክንያቱም አበበ የልውልን የአቤልን ቪዲዮ እያንዳንዱ ይከታተላል አበበ። ስለዚህ እንደዛ ስለሆነ እሱ ወጥመድ ውስጥ ሊከቱት ስለፈለጉ ነው። ታምራት አምልጠዋል ቶሎ መድረስ አለብህ ተብሎ የልውል ተጻፈለት። ልውል ደግሞ እንዳያችሁት በጣም የሮጠ ነው። እንዴት ሊጠፋ ቻለ? በምን ሁኔታ ጠፋ ብሎ ነው ሲሮጥ ነው የወጣው የነበረው። ይሄ በሙሉ ደግሞ አበበ ሲያይ ደስ ብሎት ወዳውን ነው አበበ ታምራትን ወደ አበበ ጽፎ ነበረ። እኔ ከነልውል አምልጫለሁ፣ እጄ ላይ ምንም አይነት ሳንቲም የለም፣ መሄድበትም የለም፣ ስለዚህ ድረስልኝ ብሎት ነበር። እሱም እሺ ከነሱ ካመለጥክማ እኔ ያለሁልህ፣ ነገር ግን እነሱ በጣም ኃይለኛ ስለሆኑ ወጥመዳቸው ውስጥ እንዳልገባ ብቻ አድርገኝ እንጂ ምንም ችግር የለውም፣ ያለህበት ቦታ በሙሉ መጥቼ አነሳሃለሁ፣ ምንም ችግር የለውም ብሎት ነበረ። ይሄ ብሎ ሲጽፍለትም ያው ከልውልም ከታምራት ጋር አንድ ላይ ስለሆኑ ልውል ጻፈለት። ምንም ችግር የለውም፣ እኔ ከነሱ ጋር አይደለሁም፣ መራቅ ብዬ ነው ያለሁት፣ በምንም ነገር ሊያገኙ አይችሉም፣ እኔ ከነሱ አምልጬ ስለጠፋሁኝ ነው እንደዚህ ነገር ማደርገው ብሎ ጻፈለት። እሱም በቃ ችግር የለውም፣ አሁን ሹፌር ልክልሃለሁ፣ ያለህበት ቦታ ብቻ ሎኬሽን ላክልኝ አለው። ልውል ወዳውኑ ያው የታምራትን ስልክ ልውል እጅ ላይ ሆኖ ነው። ይሄን በደንብ ተረዱ ውድ ቤተሰቦች። የልውል እጅ ላይ ሆኖ ነው ልውል ነው ይሄን በሙሉ የሚጽፍለት። ያለበት ቦታ ሳይሆን በሌላ ቦታ ሎኬሽን ላከለት። ታምራትን ወዳውኑም እዛ እንዲሄድ ተደረገ። ሹፌር ከዛ በኋላ ሹፌሩ ደረሰ ወይ ብሎ ጻፈለት። ታምራትም አይ አልደረሰም አለው። በቃ ሲደርስ ጊዜ ይደውልሃል፣ ተዘጋጅ፣ ልብሶችን ምናምን አዘጋጅ ብሎታል። ታምራትም እሺ ብሎ ጻፈለት። ያው ልውል ነው የሚጽፈው። ከዛ በኋላ ሹፌሩም በቀጥታ ታምራት ያለበት ቦታ ነው ቀጥ ብሎ ነው የመጣው ነበረው። እንደምታውቁት እነ ልውል እቤት አልተመለሱም፣ ቢሮአቸውም አልተመለሱም። እዛ የአበበ ጠባቂዎች የነበሩ ሁለት ጋርዶች ጋር ነው እዛ ቁጭ ብሎ ነው ነገራቶቹ በሙሉ የሚያስተካክሉ ተነበረው። ከዛ በኋላ ሹፌሩ መጣ። ሹፌሩ መጥቶ ቀጥታ ቤቱ ነው የገባው። ምክንያቱም ያ ቤት ታምራት የላከለት ቤት ከዚህ በፊት ያውቁታል። እዛ ቤት ብዙ ወንጀል የተሰራበት፣ ብዙ ሴቶችን ያኔ ልውል ሲያወራ ነው የሰማሁት። ብዙ ሴቶችን የተደፈረበት፣ ብዙ ሰዎችን የተወገዱበት፣ በቃ ብዙ 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 መጥፎ ነገር የተሰራበት ቤት ነበረ። ስለዚህ ሹፌሩ ቤቱ በቀጥታ ስለሚያውቀው ነው ቀጥ ብሎ ነው እዛ የመጣው ነበረው። ስለዚህ ይሄ በሙሉ የተደረገው ታምራትም አምልጦ አይደለም። ምክንያቱም እኔ እንዴት ታምራት ሊያመልጥ ቻለ? ምክንያቱም ታምራት ብዙ አይነት ወንጀል ሰርተዋል። ብዙ ግፍ ነው የሰራው፣ ብዙ ነገር። እንዴት ሊያመልጥ ቻለ? እንዴት የልውል ክሩሞችን ይሄ ነገር አሳልፎ ይሰጣሉ ብዬ በጣም ነው የተናደድኩት ነበረው። ብዙ ሰው ተናዶ ነበር። ለካ እነሱ ወጥመድ ያዘጋጁ ነበር አበበን ለመያዝ ብለው ነበር። ምክንያቱም አበበ በምንም ሁኔታ ሊገኝ አልተቻለም ነበር። እንደምታውቁ ጽዳት ምታጸዳዋ ተጠይቃለች። የእሱም ፍቅረኛ ናት የተባለችውም ተጠይቃለች። ፍቅረኛው እንደውም እኔ ካወራን 3 ቀን ሆነዋል፣ ስልክ ዘግቶብኛል፣ አይመጣም። ለካ ያ ሁሉ እነሱ ያደረጉት ድራማ ነበር። በጣም ደስ የሚል ነገር ነበር። ስለዚህ ዛሬ ድል የሚሰብሩ ቀን ነው። ነገ ያመለጠው አበበ፣ ብዙ ፋይል የሰራ አበበ መያዝበት ቀን ነው። ሁላችሁም ዱዓም ይሁን ጸሎት አድርጉ በእጃቸው እንዲገባ። ምክንያቱም ሹፌሩ እጅ ከፍንጅ ነው የተያዘው። እሱም አበበ የሚባል ነገር አላቅም፣ ማን ነው አበበ፣ ከየት ነው የመጣው ብሎ ነው ያወራው ነበረው። ግን ሙሉ በሙሉ ልውልን አስጠነቀቀው። እኛ አበበን ለማግኘት የምንፈልግ ሰዎች ነን፣ እኛ ካንተ ምንም ነገር አንፈልግም። ስለዚህ አበበ ብዙ ወንጀል የሰራ ሰው ነው። አበበንም ለመያዝ ስለምንፈልግ አንተ ቀጥ ብለህ አበበ ታምራት ይዤዋለሁ፣ ከታምራት ጋር አብረን ነው የምንመጣው፣ ማንን ሰው የለም፣ ታምራት ብቻ ነው ከኔ ጋር የሚመጣው ብለህ ደውለህ አውራውና
ቀጥታ ቤቱ ትወስደናለህ ብለው ተስማምተው ቀጥ ብሎ ወደ አበበ ያለበት ቦታ ነው የሄዱት። ያለበትም ተናግረዋል እላቸዋለሁ። ውድ ቤተሰቦች በጣም ደስ የሚል ነገር ነው። በዚህ አጋጣሚ ታምራትን የተናገረው ጉድ ንገራችሁ። ታምራት አበበ አቤል ቤት ሳይቀጠር በፊት ነው ማቀው። ምክንያቱም የድርጅቱ ዋና ኃላፊ ስለሆነ እኔ በደንብ ነው ማቀው ነበረው። ታምራት አበበ ጋር ሲሰራ ጊዜ ያው ዘበኛ ሆኖ ነው የሚሰራው እንጂ ብዙ ስራዎችን እዛ ቤት ሆኖ ነው የሚሰራው ነበረው። ማታ ማታ ወይ አቤል ስራ ሲወጣ ወይም አቤል ደክሞት ስለሚተኛ እኛም በመኪና ቤቱ ድረስ እንመጣና ይዘነው እንሄድና ብዙ ስራዎችን ሰርቶ ነው የሚመለሰው ነበረው። ምክንያቱም አቶ መኮንን ከአበበ ጋር ብዙ ግንኙነት አላቸው። በቃ ማለት እጅና ጓንት ናቸው ለአበበ እንጂ ለማንም ሰው ድርጅቱ አያምንም። ሲጀመር እንደኛ ደሞዝ አይደለም የሚከፈለው፣ በድርጅቱ ግማሽ ፐርሰንት ነው የሚሰጠው እንጂ እንደኛ በደሞዝ አይደለም። ለዛ ነው አበበ በጣም ሀርድ ሰው ነው። ሲጀመር አበበ የገጠር ተወላጅም አይደለም፣ አዲስ አበባ ተወላጅ ነው። ብዙ አይነቶችን የሰራ ሰው ነው። አቤል ቤት እንኳን ቁጭ ሲል ብዙ 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 ተቆጥሮ ማያልቁ ነገራቶችን ሰርተዋል። ምክንያቱም አቤል ምንም አይቆጣጠረው ነበር። የት ገባህ የት ወጣ ስለማይለው ወጥቶ ስራውን ሰርቶ ነው የሚመጣው ነበረው። እዛ ቤት የተቀጠረው አቤልን ለማጥመድ ነው እንጂ ሌላ ነገር አይደለም። ይሄ እኔም ጠንቅቄ ያውቀዋለሁ። ምክንያቱም መጀመሪያ እዛ ቤት ሳይገባ በፊት 2 ወር በሙሉ አብረን ነው የሰራ ነው የነበረው። ብዙ ስራዎችን ያስለመደኝ እሱ ነው። ከሱ ጋር አብረን ሆኖ ነው የምንሰራው የነበረው። ይሄ በሙሉ የተደረገው እዛ ቤት እንዲገባ ሊያም እዛ ቤት እንድትገባ የተደረገው አቤልን ለማጥመድ ብቻ ነው እንጂ አበበ ዘበኛ የሚሆን በዘበኝነት ተቀጥሮ የሚሰራ ሰው አይደለም። በጣም ባለ ሀብት ገጠርም ሆነ አዲስ አበባ ብዙ ንብረት ያለው የታወቀ በሁሉም ነገር ሀርድ የሆነ በሁሉም ነገር በጣም ጎበዝ የሆነ ሰው ነው እንጂ እንዲህ በቀላል እጁ የሚሰጥ ሰው አይደለም። በዛ ሰዓት እንኳን እናቱ ከክፍለ ሀገር ድረስ መታ ስታለቃቅስ እኛ ቪዲዮን ያየን በጣም የሳቅን ነበር። ከክፍለ ሀገርም ተገዝታ ነው እንጂ ምንም የሱም እናት አይደለችም። አስቡት፣ እንዴት ትልቅ ሰው በዚህ ልክ ይዋሻል? በምን ሁኔታ? ልጄ ነው ብላ እንደዛ ሲሆኑ እማዬ አለሁልሽ ወንድሜ የተያዘ እንደዚህ ሆነ እንደዚህ ሆነ። እሺ እሱ የለመደው ስራ ስለሆነ ነው። ግን እናቱ በዚህ እድሜያቸው እንዴት ሊዋሹ ቻሉ? በምን ሁኔታ እንዴት ሊዋሹ ቻሉ? ምን አይነት ወዴት ይሄዱ ነው? ሰው በእድሜው ጥሩ ነገር ለመስራት ጥሩ ነገር ለማስተማር ይሞክራል እንጂ ወንጀልን ይተባበራል፣ ውሸትን ይተባበራል። ዛሬ ስሰማው እኔ በጣም ድንግጥ ነው ያልኩት። በጣም ነው የደነገጥኩት። እንዴት በዚህ ልክ ሊሆን ቻለ? እሺ አበበም ይስራ ታምራትም ይስራ። ምክንያቱም አቤልን ባበላበት ባጎረሰበት ባቀፈበት ነው ይሄን ጉድ በሙሉ የደረሰበት። ይሄን በሙሉ ቤቱ ሲደረግ እንኳን ታምራት ጓደኛው ነው፣ አብሮ አደገው ነው አቤል። እነዚህ ሰዎች ተጠንቀቃቸው፣ ተከታተላቸው ብሎ እንኳን የሆነ ነገር ምሴ ቢጽፍለት የሆነ ነገር ብሎ ቢነግረው ይገናኛሉ። እቤት ይመጣል። እቤት መቶ ከታምራት ከአበበ ጋር ሰላም ተባብሎ ምናምን ያው ዘበኛ ስለሆነ የእሱ እዛ ቤት ስለሚጠብቅ ከአበበ ጋር ደግሞ ከአቤል ጋር ጓደኛሞች ስለሆኑ ነው ይሄ በሙሉ ምንም በቃ ጓደኛው ነው። ቤት ይመጣል፣ ይተዋወቃሉ እንጂ ሌላ ነገር እንዳላቸው በውስጥ እንደሚተዋወቁ ስራቸው አንድ አይነት ስራ እንደሆነ አቤል ምንም የሚያውቀው ነገር አልነበረም። ይሄ ምስጢር በሙሉ የወጣው ዛሬ ነው። በቃ እሱ ቤት ሲቀጠር እኔ በደንብ አውቃለኋል። ነገራቶቹ ሲስተካከል አበበ እዛ ቤት አቤል ቤት ገብቶ መቀጠር አለበት። ከዛ እዛ ሆኖ ስራው እንዲሰራ ሊያም እዛ ቤት ገብታ እንድትቀጠር ቦታ ሲመቻች እኔም አለሁበታል። እያንዳንዱ ነገር አውቃለሁ። ለምን አልነገርከውም? ምን ብዬ ነው የምነግረው? እንጀራዬ እንዴት ድዝጋ? እንደ ጓደኝነት ለመቼ ነው? ጓደኝነት ለመቼ ነው? ሰው ወዴት ያመራል? ወዴት ይሄድ ነው? እስከ መቼ በዚህ ልክ ጭካኔ የበዛበት ኑሮ ነው የምኖረው? እሺ እናትስ የተባለችዋ እንዴት ውሸት ልታወራ ቻለች? እኔ የእሱ እናት ነኝ። ምንም አይነት ልጄን ሊታሰርብኝ አልፈልግም። የቀን ወጪ ማታ ወጪ ምን የሚችልልኝ እሱ ነው። እሱ ካጣሁኝ መኖር አልችልም ብላ ያ ሁሉ ያለቀሰች እናት ያ ሁሉ ያወራችው ውሸት ነበር ማለት ነው። የውሸት ቅንብር ነበር ማለት ነው። ለነገሩ ስንት ጉድ የሰሩ ስንት ኃጢአት የሰሩ ሰዎችን ይሄ መስራት አያቅታቸውም።
ያው እናት ስለሆነች እኮ ነው። እኔ በዚህ ልክን እናት ስለሆነች እኮ ነው እንዴት ውሸት ታወራለች ያልኩኝ የነበረው እንጂ እነሱማ ስራቸው ነው። ሰው ከሰው ማባላት፣ ሰው ከሰው ማጋጨት፣ ያልሆነ ስራ ለመስራት ስራቸው ነው። ነገር ግን ለምን እናት ሆና ለምን በዚህ ልትዋሽ ቻለች? ለምን ውሸት ልታወራ ቻለች? እንደ እናት ብትሆንስ? እናት ጥሩ ነገር ስትሰራ ጥሩ ነገር ስታሳይ ነው የሚያምርባት እንጂ በዚህ ልክ አሁን የማይወጣበት ጉድጓድ ውስጥ ነው የሚገባው። ወዶ ፈቅዶ አይደለም ያመለጠው። እነሱ ለማናደድ ያ ሁሉ የአቤልን ሆነ የልዑልን ጋሽ እኔ እንደዚህ ነገር አላደርግም፣ እኔ ምንም አውቀው ነገር የለም፣ ያው እጁ እግሬን ምንም የሰራሁት ወንጀል የለም፣ እኔም እንደዚህ ብዬ ነው እንደዚህ ያስገደኝ ነው፣ ወንድሜም እንዴት ከሷ ከሊያ ጋር እንዴት ግንኙነት ይፈጥራል ብሎ ያ ሁሉ ያለቃቀሰ ከተያዘ በኋላ ደግሞ አመመኝ ብሎ ልዑል ላይ እንደዛ የጮህበት፣ እናቴን ከክፍለ ሀገር አስመጥታችሁ እንደዚህ ያደረጋችኋት፣ እህቴ ከእናቴ ጋር መታ የእናንተ ሰዎችን አገቷት ብሎ በልዑል ላይ ምን ያክል ነው የጮህበት? ያ ሁሉ የሰራው ስራ የሰራው ድርጊት የተጫወተው ድራማ መልሶ አሁን ይጫወተዋል። ምክንያቱም አሁን ሹፌሩ ቀጥታ ቤቱ አይደለም የሚያደርሳቸው። ምን እንደሚውጠውና ምን እንደሚያረግ ብቻ እኔ አበበን ምንም ፊቱ ሳይሸፈን ቢለቀቅ ደስታ ያልችለው። ለምን በሰራው ልክ መቀጣት አለበት። ተጫውቶባቸዋል እኮ በህይወታቸው እኮ ነው የተጫወተባቸው። ሰው በሰው ህይወት ላይ በዚህ ልክ ይጫወታል? ሰው አያሳዝነው? ከነሱ ጋር ይበላ ከነሱ ጋር ይጠጣ። እሺ መጀመሪያ አምልጦ ነበር። እኔ ምንም ነገር የሰራሁኝ ነገር የለም ስንት አይነት ነገር ነው የቀባጠረው። ግን ያ ሁሉ ለካ እነሱ ድራማቸው ነው የሚሰሩት የነበረው። ይሄ በሙሉ ሲደረግ ደግሞ እያንዳንዱ ታምራት ያውቃል። እዛ ቤት ሲቀጥም ታምራት ያውቃል። ኧረ በአቤል ላይ ምን አይነት ግፍ ነው የሰሩት? በተለይ አበበ የሚባለው ሰውዬው ስንት አይነት ግፍ ነው የሰራበት? እንዴት ነው የተጫወተበት? ምንም ሳይመስለው ህሊና። ሰው ልጅ እኮ ቢያንስ ህሊና የሚባል ነገር እኮ አለው። እነዚህ ምንም አይነት ህሊና የሚባሉ ሰዎች ሊያም ሆነ አበበም ታምራትም በልዑል እኮ በጣም ነው የተጫወቱበት። እንደሚበቃቸው ነው የተጫወቱበት። ምንም ርህራሄ ሳይኖራቸው ምንም ሳያዝኑለት። ግን አግባብ ነው? ዛሬ ግን እያንዳንዳቸው የእጃቸው ያገኛሉ። ያው ታምራትም እኮ እስር ቤት ያልተወረወረው እንደዚህ አይነት መረጃዎች ስለሚፈልጉበት እኮ ነው። እያንዳንዱ መረጃ ስለሚሰጣቸው አሁን ታምራት አመለጠ በማለት እኮ ነው አበበን ያለበት ቦታ የታወቀው፣ የአበበ ሹፌርም የተያዘው። ቀጥታ ደግሞ ቤቱ ድረስ እነ ልዑል ያቀኑት በታምራት ምክንያት እኮ ነው። ታምራት ባይኖር ኖሮ አበበን አይያዝም ነበር እላቸዋለሁ። ውድ ቤተሰቦቼ እወዳቸዋለሁ። ሰብስክራይብ አድርጉኝ፣ ላይክ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም ምሽት።